በፈላ ዘይትና ሬንጅ ገንዳ ውስጥ ቢጣል በህይወት ይቀራል? 3 ጊዜ ሞቶ 3 ጊዜ ከሞት የተነሳ ታሪክ ሰምተዋል? ሮማን ሰራዊት መስፍን ማዕረጉን ጥሎ በንጉስ ፊት መርዝ ጠጥቶ 40,000 ሰዎችን ወደ እምነት የመራው የጦር ጀግና ማን ነው? አትናስስ ማን ነው? ከአስማተኛው ወደ ሰማዕትነት ያመጣውስ ምን ይሆን? ይህ በ3ኛው መቶ ክፍለ ዘመን በጨካኙ በዲዮቅልጥያኖስ ዘመን በእውነት የተፈጸመ የሊቀ ሰማዕታት ቅዱስ ጊዮርጊስ የድል እርሱ እንዴት በምጥ ወፍጮ ተፈጭቶ እንደገና ተነሳ? ጌታስ ምን ቃል ኪዳን ሰጠው? ይህንን የጥንካሬና የትንሣኤ ታሪክ አብረን እንፈትሻለን። እስከ መጨረሻው ከኛ ጋር ይሁን። ሰላም ውድ ቤተሰቦቻችን፣ እንኳን ወደ ኦርቶዶክስ ቲቪ ዩቲዩብ ቻናል በሰላም መጣችሁ እያልን ዛሬ ደግሞ የሰማዕቱ ቅዱስ ጊዮርጊስን ታሪክ እንዘክራለን። እንደ ማንኛውም ጊዜ ቪዲዮአችን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግና ያላችሁን ኮሜንት አስተያየት ኮሜንት ሴክሽኑ ላይ ወይም አስተያየት መስጫ ሳጥኑ ላይ በማስፈር አብሮነታችሁ እንዳይለያን እያልን አሁን ወደ ቪዲዮአችን እንገባለን። ሕይወታቸውን ለክርስቶስ ፍቅር አሳልፈው የሰጡ የዘመናት ፈተናን አልፈው በእምነታቸው ጸንተው የቆሙ ታላላቅ የቅዱሳን ታሪክ እንዘክራለን። ከእነዚህም መካከል አንዱ የክርስቲያን ጦረኞች አርያ ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። ይህ ታሪክ ለመዘከር ዛሬ ካለንበት 1750 ዓመታትን ወደኋላ መመለስ ግድ ይሆንብናል። ታላቁ ሊቅ ሰማዕት ቅዱስ ጊዮርጊስ ወደዚህ ዓለም የመጣው ከክርስቶስ ልደት በኋላ በ277 ዓመተ ምህረት አካባቢ ነው። እርሱ ከሁለት ታላላቅ ክቡር ቤተሰቦች የተገኘ ነው። አባቱ አንስጣሴዎስ የሮማ ግዛት አካል የነበረችው የቀጵዶቅያ ታላቅ መስፍን ወይም ልዑል ነበር። እናቱ ቴዎብስታ ወይም አቅሌስያ ደግሞ በጊዜው የፍልስጤም ግዛት አካል በነበረችው በልዳ ወይም ልድያ የተወለደች የከበረች ባለጸጋ ሴት ነበረች። ከሁሉም በላይ ግን እነዚህ ወላጆች በሀብት ብቻ ሳይሆን በእውነተኛ ክርስቲያናዊ እምነት ፍቅር የከበሩ ነበሩ። ቅዱስ ጊዮርጊስ በፍልስጤም በልዳ ከተማ በደስታ ተወለደ። ገና በልጅነቱ ከአባቱ አንስጣቴዎስ ከፍተኛ የጦርና የአስተዳደር ትምህርቶችን በመቅሰም ጀመረ። ወላጆቹ ዓለማዊ እውቀትን ከሰጡት ጎን ለጎን ስለ ኢየሱስ ክርስቶስ የሆኑትን መንፈሳዊ ትምህርቶችን በጥልቀት አስተማሩት። ገና የ10 ዓመት ልጅ ሳለ አባቱን በሞት አጣ። እናቱም ቴዎብስታ ልጇን ይዛ ወደ ትውልድ ከተማዋ ልዳ ተመለሰች። እዚያም ጊዮርጊስን በእናታዊ ፍቅርና በጸሎት አሳደገችው። እናቱ በሕይወቱ ውስጥ የእምነትና የሞራል አምድ ነበረች። በእርሷ ትጋት ጊዮርጊስ ቆንጆ፣ ብልህና ደፋር ወጣት ሆኖ ጎለመሰ። በዚህም ጠንካራ አስተዳደግ ምክንያት በወጣትነት እድሜው ቢሆን በሮማ ሰራዊት ውስጥ ገብቶ በጥቂት ጊዜ ውስጥ የጦር አዛዥነት መሳፍንት ማዕረግን አገኘ። ልደቱን አስተዳድጎ ለሰማዕትነቱ መሰረት የሆነው ጀግንነቱ ከቅድስና ጋር ስላዋሃደ ነበር። ቅድስናውን፣ ጀግንነቱንና ሰማዕትነቱን ለመረዳት የነገሰበትን ዘመን መመልከት ያስፈልገናል። የዲዮቅልጥያኖስ ታላቅ ጦረኛ እና የሮማን ግዛት አሳቢ ቢሆንም በታሪክ ግን ክርስቲያኖችን በጭካኝነት ያሳደደ ንጉሥ ተብሎ ይታወሳል። ከዚህ በጭካኔው ዘመን ጊዮርጊስ በጦር ሜዳ ባሳየው ብቃት ምክንያት በ20 ዓመቱ የሰራዊቱ አለቃ ከመሆን አልፎ የንጉሥ የልዩ አማካሪዎች ጉባኤ አባል ለመሆን በቅቷል። በ303 ዓመተ ምህረት ዲዮቅልጥያኖስ በክርስቲያኖች ላይ የተላለፈውን የሞት አዋጅ ለማወጅ 70 ነገስታትን ሰብስቦ ታላቅ ጉባኤ አካሄደ። በዚህ ጉባኤ ላይ ከወጣትነቱ ጀምሮ ክርስቶስን አጥብቆ የሚያምን የቅዱስ ጊዮርጊስ ተገኝቶ ነበር። በመጀመሪያ ነገስታቱ ክርስቲያኖችን መጥፋት አስፈላጊነት ሲወያዩ ቅዱስ በዝምታ ተመለከተ። ንጉሱ የመጨረሻውን የሞት ፍርድ ሊያስተላልፍ ሲዘጋጅ ግን ጊዮርጊስ ልዩ ወታደራዊ ልብሱንና ማዕረጎቹን ሁሉ ገፈፈና ወደ መድረኩ ዘሎ በመውጣት ንጉሥ ሆይ
አማልክቶቻችሁ ከንቱዎች ናቸው፣ ራሳቸውን መርዳት የማይችሉ የሰው እጅ ስራዎች ናቸው። እኔ የዘላለም አምላክ የኢየሱስ ክርስቶስ ባሪያ ነኝ በማለት በታላቅ ድፍረት ተናገረ። ቅዱስ ጊዮርጊስ ማዕረጉና ክብሩን ሁሉ በመጣል በኢየሱስ ክርስቶስ አምላክነት የመሰከረበት ድርጊት በአዳራሹ የነበሩትን ሁሉ አስደነገጠ። በተለይም ንጉሥ ዲዮቅልጥያኖስ ታላቅ ቁጣ ተሰማው። ንጉሥ በመጀመሪያ ላይ ወዲያውኑ ወደ ግድያ አልሄደም። ቅዱስ ጊዮርጊስ በጦር ኃይሉና በታማኝነቱ ምክንያት ለንጉሳዊ ግዛት እጅግ ጠቃሚ ስለነበር ንጉሱ ማባበልና ወደ መደለል መረጠ። ንጉሱም ወደ ቅዱሱ ዞሮ ጊዮርጊስ ሆይ ለነገስታት ክብር ሲባል እንዲህ ያለውን እምነትህን ትተህ ወደ ቀድሞ ቦታ ተመለስ። እንደገና የሰራዊት አለቃና የአማካሪ ጉባኤ አባል ትሆናለህ። ተመለስክ ደግሞ ከፍ ያለ የሹመት ክብር እሰጥሃለሁ አለው። ቅዱስ ጊዮርጊስ ግን ዓለማዊውን ክብር ንቆት ነበር። በድጋሚም አምላኬ ክርስቶስን ክጄ የሰይጣን አምልኮ አልቀበልም፣ ከንቱ ሽልማትህ አይጠቅመኝም በማለት በጽኑ መለሰለት። ይህ ጽኑ አቋም የንጉሱን ትዕግስት አስጨረሰው። የጊዮርጊስን ክህደት ለንጉሳዊ ስልጣን ትልቅ ስጋትና ውርደት በመሆኑ የቁጣው ሰይፍ ወዲያውኑ ተመዘዘ። ቅዱስ ጊዮርጊስ የተቀበላቸው በታሪክ ተዘግበው ከሚገኙት ሰማዕታቶች ሁሉ ይበልጥ ጨካኝ አሰቃቂ ናቸው። መጽሐፈ ገድሉ እንደሚተርከው በድምሩ 17 አይነት የሰማዕትነት መድረኮችን አልፏል። ነገር ግን 6 ያክሎችን አይተን ሌሎችን ከገድሉ ላይ እንድታነቧቸው ጋበዝኳችሁ። ንጉሥ ዲዮቅልጥያኖስ ፊት በድፍረት ከመሰከረ በኋላ ንጉሱ በብረትና በሾክ የተሰኩ የጅራፍ መሳሪያዎችን በመጠቀም በጀርባውና በሆዱ ላይ በጭካኔና በቁጣ እንዲገረፍ አዘዘ። የቅዱሱ ቆንጆ ስጋ ተቀዶና ተበጣጥሶ ጥልቅ የሆኑ ቁስሎች ተከፈቱበት፣ ደሙም እንደ ውሃ ፈሰሰ። ይህ ብቻውን ለመግደል ወይም ከፍተኛ ስቃይ ለመስጠት በቂ ነበር። ነገር ግን የንጉሱም ጭካኔ የቅዱሱም ስቃይ አሁንም እንደቀጠለ ነው። ቅዱሱ በሕይወት እያለና ደሙ እየፈሰሰ ባለበት ሁኔታ ንጉሱ ስቃዩን ከፍ ለማድረግ ቁስሎቹ እንዲድኑ ሳይሆን እንዲያመረቅዙ ለማድረግ በቁስሉ ላይ ጨውና ሆምጣጤ እንዲጨምሩበት አዘዘ። ጨው ክፍት በሆነ ቁስል ላይ ሲረጭ አስከፊ የማቃጠልና የመለብለብ ስሜት ይፈጥራል። ጨካኞቹ ይህን ያደረጉት ቅዱሱ እስከ አጥንቱ ድረስ የሚሰማውን የህመም ስሜት እንዲጋፈጥና በዚህም ምክንያት እምነቱን ክዶ ለጣዖታት እንዲሰግድ ለማስገደድ ነበር። ሆምጣጤ የአሲድ ይዘት አለው። ክፍት በሆነና በደም በተበከለ ቁስል ላይ ሲፈስ በተለይ ከፍተኛ የማቃጠልና የማቁሰል ስሜት ይፈጥራል። ዓላማው ጨው ያመጣውን የማቃጠል ስሜት ከፍ ለማድረግና ቁስሎቹ መጥፎ ሽታ እየያዙ እንዲያምቁ በማድረግ አካላዊ ስቃዩን ከፍ ለማድረግ ታስቦ ነበር። ጨውና ሆምጣጤው በቁስሉ ላይ ሲረጩ ቅዱስ ጊዮርጊስ ሊቋቋመው ከሚችለው በላይ የሆነ ስቃይ ደርሶበታል። ሆኖም ገድሉ እንደሚተርከው ቅዱስ ጮኸ ወይም አጉረመረመ ሳይሆን ዓይኖቹን ወደ ሰማይ በማንሳት ወደ ጌታው ጸለየ። ሁሉ ህመም ታግሶ ስለ እምነቱ መመስከሩ ራሱ ታላቅ ተአምር ነው። ከስጋዊ ስቃይ በላይ ያለው መንፈሳዊ ኃይሉ የስቃዩን ብዛት አስረሳው። ከዚህ ስቃይ በኋላ ቅዱሱን ንግግሩን አቋሙን ፈጽሞ አልለወጠም። ይህ ድብደባና ግርፋት በስጋው ላይ የተደረገ ከፍተኛ ስነ ልቦናዊና አካላዊ ማስጨነቅ ነበር። ቅዱስ ጊዮርጊስ ግን ስጋዬ ይጎዳ እንጂ እምነቴ አይለወጥም በማለት ከፍ ካለው ሰማያዊ ኃይሉ ጋር ጸንቶ ቆመ። የዘይትና የኦሬንጅ ተአምር። ይህ ስቃይ የተከናወነው ቅዱስ ጊዮርጊስ የጨውና የሆምጣጤውን ስቃይ በጽናት ከተቋቋመ በኋላ ንጉሱ ዲዮቅልጥያኖስ በእርሱ ላይ የነበረው ቁጣና ንቀት ሲጨምር ነው። ንጉሱ ዲዮቅልጥያኖስ አካላዊ ህመም የጊዮርጊስን እምነት መለወጥ እንዳልቻለ ሲመለከት የሚያቃጥል ፈሳሽ ተጠቅሞ ህይወቱን በስቃይ ለመጨረስ ወሰነ። ትልቅ የብረት ገንዳ ተዘጋጀ። የሚፈላ ዘይት፣ ከፍተኛ ሙቀት ያለውና የሚለበልብ ዘይት፣ ብዙውን ጊዜ የወይራ ወይም የሌላ አይነት
ሬንጅ በጣም የሚጣበቅ መርዛማና ከዘይት በላይ በሆነ የሙቀት መጠን የሚፈላ ጥቁር ንጥረ ነገር እንዲዘጋጅ ትዕዛዝ ሰጠ። ዓላማውም ይህ ድብልቅ ወደ ሰውነት ውስጥ ዘልቆ የሚገባ የሚዘገይ ሞትን ስቃይ ያስከትላል። ሬንጅ በቆዳ ላይ ሲጣበቅ ማውለቅ የማይቻል ሲሆን ከሙቀቱ ጋር ተዳምሮ የሰውነት ህዋሶችን ወዲያውኑ ማጥፋት ይጀምራል። ይህ ሞት ከሚታሰቡት ሁሉ እጅግ አሰቃቂ ነበር። ንጉሱና 70 ነገስታቱ ቅዱስ ጊዮርጊስን ወደዚህ ገንዳ ውስጥ እንዲጥሉት አዘዙ። ቅዱሱን በክርስቶስ ስም ጸልዮ ገባ። ቅዱስ ጊዮርጊስ ወደ ገንዳው እንደገባ ሙቀቱ በቅጽበት ተቀየረ። የመለኮታዊ ኃይል ጣልቃ ገብነት የተነሳ በሰውነት ህዋሳት ላይ መቅለጥና ማቃጠል የሚገባው የዘይትና የሬንጅ ሙቀት ወዲያውኑ ቀዘቀዘለት። ገድሉ እንደሚለው ቅዱስ በዚያ ገንዳ ውስጥ እንደ ቀዝቃዛ ውሃ ውስጥ በሰላም አረፈ። ንጉስና ጭፍራው በድንጋጤ አፋቸውን ከፈቱ። ገንዳዎቹ የሙቀቱን ኃይል ለማረጋገጥ እጃቸውን ወደ ገንዳው ሲያስገቡ የሚያቃጥል ሙቀት አገኙ። ለቅዱስ ጊዮርጊስ ገንዳው ውስጥ ሲገባ ዘይቱና የሬንጁ ቀዝቅዞለት እንደ ቀዘቀዘ ውሃ በሰላም አረፈ። ለሌሎች ግን ዲዮቅልጥያኖስና ጭፍሮቹ የገንዳው ይዘት እጅግ የፈላና የሚያቃጥል ሙቀት ነበረው። ይህም የእግዚአብሔር ፍቅርና ጥበቃ የእሳት የሙቀት ሕግን እንኳ የመሻር ኃይል እንዳለው ያሳየናል። የንጉሥ ከፍተኛው የጭካኔ ሙከራ በቅዱሱ ጽናት ፊት ከንቱ ሆነ። ዓለማዊ ስቃይ በአምላካዊ ኃይል ታፍኖ ታላቅ ምስክርነት ተገኘ። በዚህ ምክንያት ቅዱስ ጊዮርጊስ የክርስቶስን ስም ክብር ከፍ አደረገ። ንጉሥንም የበለጠ አስቆጣው። የአትናስ መምታትና ሽንፈቱ። ንጉሥ ዲዮቅልጥያኖስ በጦርና በፈላ ዘይት ጊዮርጊስን ማሸነፍ ሲያቅተው ተስፋ ቆርጦ ወደ ሌላ የጨለማ ኃይል ዞረ። አሁን ጊዮርጊስን ሊዋጋ የመጣው ጠላት ስጋዊ አይደለም፣ ሳይንስና አስማት። ንጉሱም የዘመኑን ታላቅ መርዝ አዋቂና አስማተኛ አትናስን አስመጣ። አትናስም የጨለማውን የሥነ ጥበብ ጠንቅቆ የሚያውቅ ቃሉን ማንም የማይሽረው የሞት ባለሙያ ነበር። አናስመጣና የማይሞት ሰው የለም፣ የሰማይ አምላኩ ቢጠብቀው እንኳ ይህን መርዝ ከጠጣ በኋላ ሊድን አይችልም ብሎ ተናገረ። ድል መንሳቱ እርግጥ ሆኖ እየታየ አትናስ እጅግ ገዳይ የሆኑ ንጥረ ነገሮችን በመደባለቅ የሰራውን መርዝ በብርጭቆ አዘጋጀ። መርዙ ከወትሮ የተለየ ነበር። የመርዝ አዋቂው ሕይወትን ወዲያውኑ የሚያጠፋ የመንፈስ ኃይልን የሚያደክም ፍጹም ጨካኝ የሆነ ድብልቅ ፈጠረ። ይህን መርዝ ለቅዱስ በታላቅ የድራማ ትዕይንት አቀረበ። ሁሉም ሰው የራሱ ጭፍሮች ሳይቀሩ ጊዮርጊስ አሁን እንደሚያልቅ ተሰምቷቸው ነበር። ቅዱስ ጊዮርጊስ ግን ፈጽሞ አልተናወጠም። ንጉሱና ሕዝቡ እያዩት ብርጭቆውን በእጁ ይዞ በሕያው እግዚአብሔር ስም አለና ሳያመነታ መርዙን ጠጣው። ሰው የጊዮርጊስን ሞት ሲጠብቅ ያልተጠበቀ ነገር ተከሰተ። ሰውነቱን ሊያቃጥለው የደም ስሮቹ ሊጣበቁና ልቡ ሊቆም ይገባ ነበር። ነገር ግን ምንም አልሆነ። መለኮታዊ ፍቅር የመርዙን ሞለኪውሎች ሽሯቸው ነበር። ጊዮርጊስ እንደ ወትሮው ቆመ። ፊቱ በሰላም አበራ። ይህን ታምር በዓይኑ ያየው ሰው ታላቁ አስማተኛ አትናስ ነበር። አትናስ በሕይወቱ ለመጀመሪያ ጊዜ ተሸነፈ። ሽንፈቱ ከጦርነት ሳይሆን ከእምነት ኃይል ነበር። የአስማተኛው ልብ ተነካ። በዚያ ቅጽበት የዓመታት አስማታዊ እውቀቱን፣ ሳይንሳዊ ክህሎቱ ሁሉ ከቅዱስ ጊዮርጊስ አምላክ ኃያል ፊት ከንቱ እንደሆነ ተረዳ። በታላቅ ድምፅም እውነት አምላካችሁ ኃያል ነው፣ የእኔ መርዝ ይህን ያህል ኃይል የለውም፣ እኔም ከዛሬ ጀምሮ የዚህን የጊዮርጊስን አምላክ ባሪያ ነኝ ብሎ በንጉሥ ፊት መስክሮ ተናገረ። በእምነት ተማርኮም ጮኸ፣ እንዲህ ሲል መሰከረ። ኦ ታላቅ ነው የክርስቲያኖች አምላክ! ይህ ሰው የመረጠው አምላክ ሕይወት ሰጪ እንጂ ገዳይ አይደለም። ከዚህ በኋላ እኔ የጣዖታት ባሪያ አልሆንም። እኔም የዚህ የጊዮርጊስ አምላክ ባሪያ ነኝ። በዚህም ምክንያት የጨለማው ባለሙያ አትናስ ብርሃንን ተቀበለ። በቅዱስ ጊዮርጊስ እምነት ተደግፎ በክርስቶስ አመነ። እናም ከንጉሱ ዘንድ ወዲያው የሰማዕትነት ፍርድ ተቀብሎ ከቅዱስ አስቀድሞ በክርስቶስ ስም አንገቱን ለመስጠት በቃ።
ንጉሱ ዲዮቅልጥያኖስ ተከታታይ በተደረጉ ስቃዮችና በመርዝ ሙከራው ሁሉ ቅዱስ ጊዮርጊስን ማሸነፍ አቃተው። በቁጣውና በድንጋጤው ጫፍ ላይ ደርሶ ሰማዕቱን በሕይወት ከመቅበር የበለጠ ጨካኝ መፍትሄ አጣ። በትዕዛዙ መሰረት ኃይለኛ ወታደሮች ቅዱስ ጊዮርጊስን ወደ ጥልቅና ጨለማ ጉድጓድ ወረወሩት። ይህ ጉድጓድ የአንድ ሰው መቃብር ሳይሆን የክርስቶስን ስም የጠራ ሁሉ መጨረሻ የሚታይበት ምልክት እንዲሆን ታስቦ ነበር። ከዚያም ወታደሮቹ ትንንሽ ጠጠሮችን ሳይሆን ግዙፉንና ከባድ ድንጋዮችን እየከመሩ በቅዱሱ ላይ ደረቡ። የድንጋዩ ብዛትና ክብደት በሰው አካል ላይ ሲደረብ የመተንፈሻ አካላትን ቀስፎ የሚይዝ አጥንትን የሚሰባብርና ወዲያውኑ ወደ ሞት የሚወስድ ነበር። የንጉሡ ዓላማ ጊዮርጊስን በሙሉ አጥፍቶ የእምነቱን ምሳሌነት መደምሰስ ነበር። ቅዱስ ጊዮርጊስ በዚያ ትልቁ ጉድጓድ ውስጥ በድንጋይ ተጭኖ ለ3 ቀናት ያህል ቆየ። ይህ ጊዜ የትንሣኤን ኃይል ለመግለጥ የተመረጠ ይመስላል። ንጉሱም ድሉን አረጋገጥኩ ብሎ ሐሴት አደረገ። ሁሉም ሰው ጊዮርጊስ በመጨረሻም አልፏል ብሎ አመነ። 3ኛው ቀን ሲደርስ ግን ታላቅ ክስተት ተፈጠረ። በድንገት ኃያል መልአክ ከሰማይ ወረደ። መልአኩም መላውን ምድር በሚያበራ ብርሃን ተከቧል። መለኮታዊ ኃይል በገደል ላይ የተከመሩትን ግዙፍ ድንጋዮች በቅጽበት ገለበጣቸው። መልአኩም ቅዱስ ጊዮርጊስን ተነስ፣ ጌታችን ከሞት እንድትነሳ አዞሃልና አለው። ቅዱሱም ልክ እንደተኛ ሰው ከሞቱ ተነስቶ ከጉድጓዱ በሰላም ወጣ። ይህ የመጀመሪያው ከሞት መነሳት የቅዱስ ጊዮርጊስን እምነት በዓለም ሁሉ አረጋገጠ። ንጉሱና ጭፍሮቹ ጊዮርጊስን በሕይወት ሲያዩ ከፍተኛ ፍርሃትና ድንጋጤ ውስጥ ገቡ። ለብዙ ሰዎች ከጣዖት አምልኮ ወደ ክርስቶስ እምነት እንዲመለሱ ምክንያት የሆነ ታላቅ የትንሣኤ ምስክርነት ሆነ። የምጥ ወፍጮ፣ የሥጋ መፈጨትና የመንፈስ ጽናት በጣም ልብ የሚሰብር እና የእምነት ኃይል እጅግ አጉልቶ የሚያሳይ የቅዱስ ጊዮርጊስ የሰማዕትነት ክፍል ነው። ይህ ስቃይ ቅዱስ 2ኛ ጊዜ ከሞት የተነሳበት ክስተት ነው። ከድንጋይ ጉድጓድ ተነስቶ በሕይወት ሲመለስ ባዩት ጊዜ ንጉሥ ዲዮቅልጥያኖስ በአንድ ጊዜ ተደናገጠ፣ ተቆጣም። ይህን ሰማዕት ማሸነፍ ለእርሱ የስልጣን የክብር ጥያቄ ሆነበት። በዚህ ጊዜ የዓለም ሁሉ ሰቆቃ ተብሎ የሚታወቀውን አሰቃቂ የማሰቃያ መሳሪያ አዘዘ። ይህ መሳሪያ የምጥ ወፍጮ ተብሎ የሚጠራ ሲሆን በታሪክ ውስጥ ከሚታወቁት ጨካኝ የማሰቃያ መንገዶች አንዱ ነው። በውስጡ ሹል የሆኑ የብረት መዘጋዞች፣ ሰይፎችን፣ ችንካሮች የተሰኩበት በኃይል የሚሽከረከር ማሽን ነበር። ሰማዕቱን በሕይወት ወደ ማሽኑ ውስጥ ይጨምሩታል። ከዚያም ማሽኑ ሲሽከረከር ስጋውን እየቆራረጠ አጥንቱን እየፈጨና ደሙን እያደረቀ ሙሉ በሙሉ ወደ ዱቄት ወይም ብናኝነት ይለውጠዋል። ንጉሱ የጊዮርጊስን አካል በማጥፋት ዳግም ተነስቶ እንዳይመሰክር ለማድረግ ፈልጎ ነበር። ቅዱስ ጊዮርጊስ ግን ሳይፈራ በድጋሜ የመስቀሉን ምልክት አደረገ። ወታደሮቹም ወስደው ወደዚያ አሰቃቂ ማሽን ውስጥ ጨመሩት። የሚሽከረከረው ወፍጮ በከፍተኛ ፍጥነት ስጋውን ደሙንና አጥንቱን ፈጨው። የክርስቶስ ጀግና የሆነው ቅዱስ ጊዮርጊስ አካል ወደ ደም የተቀላቀለ ብናኝ ተቀየረ። ንጉሥ ድል እንደነሳው በማመን ሐሴት አደረገ። ነገር ግን የሰው ስራ የመጨረሻው ቃል አይሆንም። የቅዱስ ጊዮርጊስ ስጋ ተፈጭቶ እንደ ዱቄት ሲበተን እግዚአብሔር አምላክ ጣልቃ ገባ። መለኮታዊ ኃይል በቦታው ላይ ታየ። እናም በንጉስና በሕዝቡ ፊት ያ የተፈጨው ብናኝና የተበተነው ስጋ በአየር ላይ መሰብሰብ ጀመረ። ጌታችን ኢየሱስ ክርስቶስም ቃል እንደገባለት ሕዋሳቱን አጥንቶቹን ሁሉ ደርቦ ቅዱስ ጊዮርጊስን እንደ ቀድሞ ፍጹም አድርጎ ከሞት አስነሳው። 2ኛው ትንሣኤ ቅዱስ እንደገና ሕያው ሆኖ ከወፍጮው ሲወጣ የንጉስና የጭፍሮቹ ልብ በታላቅ ፍርሃት ተመታ። ጊዮርጊስ በንጹህ እምነትና ጸሎት ከስጋዊ መፈጨት በላይ የሆነ መንፈሳዊ ድል እንዳገኘ በግልጽ አረጋገጠ። የመጨረሻው ራዕይና የቃል ኪዳን ማህተም። ይህ ክስተት የቅዱስ ጊዮርጊስን የመጨረሻ የሰማዕትነት ውሳኔና የእግዚአብሔርን ጽኑ ቃል ኪዳን ያረጋግጣል። ስቃዩን ተቀብሎ በታላቅ ተአምር ከሞት ተነስቷል። የንጉሱ የጭካኔ ጥበብና የዓለምን ኃይል ሁሉ ከዚህ ሰው እምነት ፊት ከንቱ ነው
ቀርተዋል። በሶስተኛው ጊዜ ደግሞ በፈላ መዳብ ውስጥ ከተጣለ በኋላ እንደ አመድ በውሃ ተበተነ። ዳግምም ጌታ አስነስቶታል። ቅዱሱ በሰው ልክ ሊገመት በማይቻል ስቃይ ውስጥ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በራእይ ተገለጠለት። ይህ ጊዜ የድካም ሳይሆን የብርታት፣ የፍጻሜ ሳይሆን የዘላለማዊነት የመጀመሪያ ነበር። ጌታም በታላቅ ፍቅርና ኃይል እንዲህ አለው፣ ባሪያዬ ጊዮርጊስ ሆይ በእኔ ያመንህ ጽና። አንተ 3 ጊዜ ትሞታለህ፣ 3 ጊዜም ትነሳለህ። ይህን ቃል ኪዳን ፈጽሜልሃለሁ። አሁን ግን የሰማዕትነት አክሊልህ ደርሷልና የዘላለም ዕረፍትህን ተቀበል። ይህ ቃል ኪዳን ለቅዱስ ጊዮርጊስ የሰማዕትነቱን ማኅተም ሆነ። 3 ጊዜ መሞት መነሳት። ጌታ በ3ኛው ሞት መጨረሻ ላይ የሰማዕቱን ስቃይ አብቅቷል። ይህም የማይደፈር ኃያል የፍጹምነት ምልክት ነው። ቅዱሱ በዚያን ጊዜ በአካል ቢሞትም በመንፈስ ግን ድል እንደነሳ ያሳያል። ይህ ራእይ የመጨረሻው የሰማዕትነት ፍጻሜ ጊዜ እንደደረሰ ያበሰረው ሲሆን ከዚህ በኋላ ምንም አይነት ስጋዊ ስቃይ እንደማይደርስበት ቃል ገባለት። ጌታ ቅዱሱ ጋር ቃል ኪዳን ከፈጸመ በኋላ ቅዱስ ጊዮርጊስ በሙሉ ኃይልና ደስታ ወደ ንጉሱ ተመለሰ። 3ቱን አስደንጋጭ ትንሣኤዎች የተመለከተው ዲዮቅልጥያኖስ ተአምራቱን ሁሉ አይቶም ቢሆን በልቡ ክፋትና እልህ በመያዝ በቃኝ፣ ከእንግዲህ በኋላ በዚህ ክርስቲያን አልሸነፍም። ንጉሱም ተነስቶ ሚያዝያ 23 ቀን ቅዱስ ጊዮርጊስን ራሱን በሰይፍ እንዲቆርጡ የመጨረሻ የሞት ፍርድ አስተላለፈ። ቅዱሱን በክብር አክሊል ለመቀበል አንገቱን ለሰይፍ ሰጠ። በዚህም የቅዱስ ጊዮርጊስ ጀግንነት በስጋዊ ስቃይ አላበቃም፣ ይልቁንም በጌታ ቃል ኪዳን ተደግፎ የዘላለም ተድላን ተቀዳጀ። ቅዱስ ጊዮርጊስን በንጉስ ዲዮቅልጥያኖስ ዘመን የተቀበለው ሰማዕትነት የሰው ልክ ያለፈውን ስቃይና የመለኮታዊ ኃይልን ታላቅነት በግልጽ ያሳየ ነው። በመጀመሪያው ምዕራፍ ጨውና ሆምጣጤ በቆሰለ ስጋው ላይ ተደርጓል። በፈላ ዘይትና ሬንች ገንዳ ውስጥ ተጥሏል። በብረት ችንካር ተቸንግሯል። እነዚህ ሁሉ ዓላማቸው ስጋን መቅደድና መለብለብ ነበር። መከራው በዚህ አላበቃም። ንጉሱ ሰማዕቱን በቋሚነት ለማጥፋት ሞከረ። ኃይለኛ መርዝ ተሰጠው። በግዙፍ ድንጋዮች ተጭኖ በጉድጓድ ተቀብሯል። እናም በብረት የተሞላ የምጥ ወፍጮ ውስጥ ተፈጭቶ ወደ ብናኝነት ተለውጧል። ነገር ግን በእያንዳንዱ የሞት ሙከራ ውስጥ ጊዮርጊስ በአካል አልተሸነፈም። በመጨረሻም 3 ጊዜ ከሞት በመነሳት የመከራው ኃይል ከክርስቶስ ኃይል በታች መሆኑን አረጋገጠ። ይህ ተአምር በአትናስና በ40,000 ሰዎች ዘንድ የእምነት ብርሃን እንዲበራ አድርጓል። ቅዱስ ጊዮርጊስ የገጠመው የተከታታይ ጭካኔ ሞት አልነበረም። ይልቁንም በእያንዳንዱ ስቃይ የመንፈስ ድል እና የጌታ የገባው ቃል ኪዳን መፈጸሙ ነበር። በመከራው ሁሉ የሰማዕቱ ስጋ ቢሰበርም እምነቱ ግን አልተሰበረም። እርሱ የእምነት ጀግና እንደሆነ የኖረ ሕያው ማስረጃ ሆኖ ቀረ። ቅዱስ ጊዮርጊስ ታሪክ አንድ ወቅት ያለፈ ታሪክ ሳይሆን ዛሬም በልባችን ሊሰፍን የሚገባው ሕያው ትምህርት ነው። የመከራው ጉዞ ዛሬ በዓለማዊ ፈተና ለሚገጥመን ለእኛ የድል አክሊልን ለመቀበል ቁልፍ ምን እንደሆነ የሚያሳየናል። ቅዱስ ጊዮርጊስ 17 አይነት የሚሰቀጥጡ ስቃዮችን ተቀብሏል። ከነዚህ መካከል 6ቱ በዚህ ምድር በሰው ልጅ ላይ ይደረጋል ተብሎ የማይጠበቅ ነበሩ። 3 ጊዜ ሞትን አሸንፏል። ይህ የሚያስተምረን በገንዘብ በስልጣን ወይም በፍርሃት የተፈተነውን እኛ በክርስቶስ ያለንን እምነት እስከ መጨረሻው መያዝ እንዳለብን ነው። እስከ ሞት ድረስ ታመን የሕይወትን አክሊል እሰጥሃለሁ። ራእይ 2:8 ቅዱስ ጊዮርጊስ ይህንን ቃል በተግባር የኖረ ጀግና ነው። እስከ መጨረሻው የሰይፍ ፍርድ ድረስ በእምነቱ ጸንቷል። በሞትም ላይ ድልን ተቀዳጅቷል። ቅዱስ ዮሐንስ አፈወርቅ እንዲህ ይለናል፣ በዚህ ዓለም የምንቀበለው ማንኛውም አይነት መከራ ወደፊት በሚመጣው የዘላለም ክብር ፊት ሲታይ እንደምንም ነው። ቅዱስ ጊዮርጊስ የዓለሙን ጊዜያዊ ክብር ንቆ የዘላለም ክብሩን መረጠ። ቅዱስ ጊዮርጊስ የጦር አዛዥ መስፍንና የንጉሥ አማካሪ ነበር። ሆኖም የንጉሱን ትእዛዝ ሲሰማ ማዕረጉንና ሀብቱን ሁሉ ገፍፎ ለድሆች ከሰጠ በኋላ ለሰማዕትነት ቆመ። ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ ለእርሱም የሥጋ ምኞትን የዓይን ሐሳብ የኑሮ ትዕቢት ነውና ከዓለም አይደለም ከአብ ነው እንጂ
አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 ዛሬም እኛ በኑሮ ትዕቢት በስጋ ምኞት ተይዘናል። የቅዱስ ጊዮርጊስ ታሪክ ግን መንፈሳዊውን ውድ ሀብት ከስጋዊ ጥቅም በላይ ማስቀደም እንዳለብን፣ ለጌታ ስንል ማንኛውንም ምድራዊ ነገር ለመተው ዝግጁ መሆን እንዳለብን ያስተምረናል። ቅዱስ ጊዮርጊስ በፈላ ሬንጅ ውስጥ ሲጣልም ሆነ መርዝ ሲጠጣው የተጠቀመው ኃይለኛ መሳሪያ የመስቀሉ ምልክት ጸሎት ብቻ ነበር። እርሱ የዘንዶውን የሰይጣንን ኃይል ያሸነፈው በዚሁ ኃይል ነው። የመስቀሉ ነገር ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ሕያው ነውና። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የቅዱሱ ገድል ለዘመናችን ክርስቲያኖች ግልጽ መልእክት ይሰጠናል። የዓለማችን ችግሮች፣ ፈተናዎችና አስማተኞች ሁሉ በመስቀሉ ፊት መና ይሆናሉ። በእምነት ከጸለይንና በመስቀሉ ከታመነ የዲዮቅልጥያኖስ ያህል ጭካኔ እንኳን በክርስቶስ ኃይል እናሸንፋለን። ታላቁ አትናቴዎስ በመስቀል ላይ ሲያስተምር አጋንንት የመስቀሉን ምልክት ብቻ ሲያዩ በዓለማዊ ኃይል ከሚያዩት በላይ ይፈራሉ ይላል። ቅዱስ ጊዮርጊስ ይህንን ኃይል በተግባር አሳይቶናል። ከቅዱስ ጊዮርጊስ የምንማረው ዋና ትምህርት እውነተኛ ጀግንነት የሚለካው በምንገድላቸው ጠላቶች ብዛት ሳይሆን ለክርስቶስ ስንል በምንታገሰው መከራ ጽናት መሆን ነው። አንድ ሰንሰለት እንኳ ሳያቆመው የመከራው እሳት ሊያቃጥለው ሳይችል ቀርቶ ከሞት ተነስቶ ድል የተቀዳጀውን የሊቀ ሰማዕታት ቅዱስ ጊዮርጊስን አስደናቂ ገድል ስንመለከት ልባችን በታላቅ የመንፈስ ኃይል ይሞላል። እንግዲያ ወዳጆቼ የዛሬው ዘመናችን የፈተናዎች ከባድ ቢሆኑም በዘይት ከሚፈላ ገንዳና ከሚፈጭ ውሃ ያዳነ አምላክ ያመነ እስከሆነ ድረስ ልባችን አይፍራ። የቅዱሱ ጽናት የኛ የዕለት ተዕለት ብርታት ይሁን። ገድሉ የሰማዕትነቱ ታሪክ ብቻ ሳይሆን ለእያንዳንዳችን የተሰጠ የድል መመሪያ ነው። ይህ ታላቅ የድል ታሪክ በልባችን አኑረን ለሌሎችም ለማካፈል 3 ነገሮችን እናድርግ። የቅዱስ ጊዮርጊስ ጀግንነት በልበ ከተሰማዎት አሁኑኑ ላይክ የሚለውን ምልክት ይጫኑ። ይህ ለእምነታችን የተሰጠ ድጋፍ። በመቀጠል የዚህን ታሪክ በረከት ለወዳጅ ዘመዶ፣ ለቤተሰቦ፣ ለጓደኛውና ለሚያውቁት ሰው ሁሉ ለማድረስ ሼር ያድርጉት። የቅዱስን በረከት ለሌሎች እናካፍል። በመጨረሻ እንደ ቅዱስ ጊዮርጊስ ያሉ ታላላቅ የቅዱሳን ገድል፣ መንፈሳዊ ትምህርቶችና በረከቶች እንዳያመልጠው ሳብስክራይብ የሚለውን ቁልፍ በመጫን ቤተሰብ ይሁኑ። የሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤት በረከትና ምልጃው አይለየን። በሌላ መንፈሳዊ ቆይታ እስክንገናኝ ድረስ ቸር ያቆየን። አሜን።